ግን 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 የአንድ ሰው መብት ያለ አግባብ ለምን ይነካሉ? ከበፊትም ጀምሬ ለዚህ ህዝብ ስቆም የነበረው ዳይ ለምን መብቱ ይነካሉ? ዳይ ወደ ዩቱብ እናንተ ቆራሮች ምን እዚህ መሳቅ ያንን ረስተሽ ዛሬ እንዴት የኔ ልጅ ስትነካ ማንም የነካውሽ ያንቺን ልጅ በነገራችን ላይ ያንቺን ልጅ የነካስ የለም ፍጹም የነካስ አንድ ሰው ይሄ ስድብ አይደለም። አንድ ሰው ያ አሁንስ ኮምፒውተር የላቸው አሁንስ ያንቺና የሀቢባ ልዩነቱን ልንገርሽ። የሀቢባ ሰው ጋር ሄዳ ሰዎች ጋር ሄዳ ብር ሰጥታ ባልየው የት ሄደ፣ ሚስትየው ሄደች፣ ቤታቸው ውስጥ ምን ችግር አለ፣ ምን ተፈጥሯል ብላ ሆን ብላ የሰው ቤትን አታለያዩ። ባይሆን ሀቢባ ጋር የሚመጡት ሰዎች ሀቢባ ጋር ይመጣሉ። ሀቢባ ጋር መጥተው እንደዚህ አይነት ችግር አለብን፣ እንደዚህ አይነት ችግር አለብን እያሉ ያወራሉ። ዩ ኤንድ ሀቢባ that's the difference. That's the difference. That is the difference. አንቺና ሀቢባ ጋር ያለው ልዩነት ምንድን ነው? ሀቢባ የሰውን ቤት በተቻለ አቅም የተዘረፉ ሰዎችን፣ የተበደሉ ሰዎችን የእሷን ስራ ነው የተበደሉ ሰዎችን፣ የተዘረፉ ሰዎችን፣ የተጎዱ ሰዎችን አምጥታ ወደ ሚዲያዋ ሰዎችን ታወያያለች። በምትችለው አቅም ትሰራለች። አንቺ ደግሞ ትሄጂና ሰዎች ጋር ትሄጂና ምን አሉ፣ ባልየው የት ሄደ፣ ሚስትየው የት ሄደች፣ ከማን ጋራ ተኛ፣ ማን ጋራ ሄደ፣ አዲስ ሚስት አለችው የለችውም፣ የእሱ ቤተሰቦች እናት ሚስትየውን ይበድሏታል አይበድሏትም ብለሽ ወሬዎችን ወደ ሚዲያ ታመጫለሽ። ዛትስ ዲፈረንት። አንቺና ሀቢባ ጋር መልካም ምሰራለች፣ መጥፎ ምሳሌ ሴትዮ ልዩነታቸው ያ መልካም ሰርታ ግን ችልች ምናልባት አይዶን ነው በተመልካቾቿ ወይንም ደግሞ በፖሎቿ አንድ ነገር ተፈጥሯል። ያንን ነገር የጊዜ ሁኔታ ነው፣ ይስተካከላል። ስለዚህ አንቺና እሷ ግን አንድ ልትሆኑ አትችሉ፣ ፍጹም አትችሉ። አንድ ቀን እሷ ወጣ የሰውን ቤተሰብ፣ የሰውን ዘር፣ የሰውን ሃይማኖት ነክታ አታውቅም። አንቺ ግን የሰውን ቤተሰብ ዘር በመከፋፈል አንዴ ጎንደሬ ነኝ፣ አንዴ ኤርትራዊ ነኝ፣ አንዴ ትግራይ ነኝ፣ አንዴ ምን ነኝ በማለት በመከፋፈል አንድ። ሁለተኛ ነገር እኔ መለስን ወዷለሁ ብሎ ጥላቻ በአሁኑ መንግስት ላይ ማድረግ ዶክተር አብይን ማለት ነው። እኔ መለስን ነው የምወደው፣ እናቴ ስለብቶ መለስን ነው የምወደው፣ አብይን ግን አልወደው። ይሄ ዳይሬክትሊ አልወድም ማለት ነው፣ አትመቸኝም ማለት ነው። ያ አያገባንም። ስለዚህ አንቺና ሀቢባ በጣም ዲፈረንት አላችሁ፣ በጣም ልዩነት አላችሁ። የሰማይና የምድር የአንቺ ልጆች የአንቺን ልጆች ለምንድን ነው ሰዎች የተናገሯቸው? ማንም ደግሞ የተናገረብሽ ሰው የለም። ማንም በግድ ተናገሩልኝ ካልሆነ በስተቀር ማንም ያንቺን ልጅ የተናገረ ሰው የለም። አንቺን የተናገረ እንጂ ያንቺን ልጅ የተናገረ ያንቺን ልጅ ማን የተናገረብሽ? ያንቺ ልጆች እንደዚህ እክል አለባት። ለዛ ነው ቱርክ የምትሄጂው፣ ለዛ ነው እስታንቡል የምትሄጂው። ምክንያቱ ይሄ ነው። ስለዚህ የሰው ልጅ አትናገሪ ተብሎ አንቺን ተናገሩሽ እንጂ አንቺን በፍጹም በግድ ካልተናገራችሁን፣ በግድ ስሜን ካላነሳችሁን በእንደዚህ አይነት ሁኔታ ያንቺ ስም የሚያነሳ ሰው የለም። ያንቺ ስም የሚነሳው ምናልባት በምትለቂያቸው ቪዲዮዎች፣ በምታረጊያቸው ንግግሮች፣ በሰራሻቸው ቪዲዮዎች፣ ኢንስታግራም ላይ፣ ሌላ ፌስቡክ ላይ በሰራሻቸው በምታደርጋቸው በስራሽ ባለሽ ነገር ነው እንጂ ሰው የሚናገርሽ አንቺን በፍጹም ስለ አንቺ የሚነገር ነገር የለም። ስለ ሀቢባ ምናልባት ብዙ ነገር ሊነገር ይችላል። በዚህ ባጭር በአመት ከ6 ወር ውስጥ ሜቢ አመት ከ6 ወር እነዚህ ያለችው ችልጅ ቲክቶክ ላይ ብዙ ነገር ሊነገርላት ይችላል። ብዙ ነገር። ይሄ ደግሞ በጣም ኖርማል ነው። አንድ ሰው ወደ
ቲክቶክ ሲወጣ ወይንም ደግሞ ወደ ሶሻል ሚዲያ ሲወጣ ማንም ሰው ጥሩ አመለካከት ያለው አለ፣ መጥፎ አመለካከት ያለው አለ፣ ጥሩ አስተያየት የሚሰጣል፣ ጥሩ ያሉን አስተያየት የሚሰጣል። ይሄ ደግሞ የህዝባችንና የኮሚኒቲያችን ጉዳይ ነው። አንቺን ግን በፍጹም አንደኛ ነገር አንቺ በቃ እንደ እድል ሆኖልሽ የአንቺን ተመሳሳይ አይነቶች እየነዳሽ እነዚህ በጎች መትያቸው እየነዳሽ ብርሽን ልቀኝ። I will tell you the truth. I will tell you the truth. ያ ግን ረጅም ጊዜ አይሆን፣ በጣም አጭር ነው ጊዜው። በጣም አጭር ነው ጊዜው። በጣም ያጠረ ነው ጊዜው። ምክንያቱም መጥፎ ነገር ሰርተው ሰዎች ስህተት ሰርተው ያሉ ሰዎች ሁልጊዜም ተጠያቂዎች ናቸው። ሁልጊዜ በሰማይም ሊጠየቁ ይችላሉ፣ በምድርም ሊጠየቁ ይችላሉ። ተጠያቂዎች ናቸው። ለጊዜው ሊመስለን ይችላል። ይህን ቆንጆ ከዚህ ምንም ላረፍ አልችልም። ለጊዜው ሊመስለን ይችላል። እኛ ያ ሁሉ ነገር ማንጠየቅበት ግን መጠየቃችንም አይቀርም። ጂጂ እንደዚህ ብላኝ ነበረ፣ ጂኬ ኢንተርቴንመንት እንደዚህ ብላኝ ነበር፣ ጂጂ ክያ እንደዚህ ብላኝ ነበረ። በእናትሽ ስሚ ናታሽ ከተቻለሽ የኔን ስም ባለማንሳት ተባበሪ። ምክንያቱም አትመጥኝም። እኔ ሌላው ቢቀር ስለ አንቺ ራሱ ማውራቱ ግዴታ ስለሆነብኝ ነው። በጣም ግዴታ ስለሆነብኝ ነው። አይስበር በአንቺ እዚህ ጋር በአንቺ ያንቺን ስራዎች እዚህ ጋር ዩቱብ 100,000 ዩሮ ከፍልሻለሁ ቢለኝ ባይከፍለኝ ይሻለኛል። ባይከፍለኝ ይሻለኛል። ለምን ጥንቅር ብሎ አይቀርም? ምክንያቱም ሰው ቆሻሻ ላይ ሆኖ ብር ከሚለቅን ሰው ቆሻሻ ላይ ሆኖ ያ ብር ከሚሰራ ንጹህ ቦታ ላይ ሆኖ ንጹህ አየር መተንፈስን የመሰለ ነገር የለም። አንቺ ግን ቆሻሻ ነገሮችን በመሰብሰብ መጥፎ ለህዝቡ መጥፎ ነገር በቃ ሰዎችን የሚያደነቁ የማያስተምር ያ መጥፎ ነገርን በማውራት እስቲ በአንቺ ስንት ትዳሮች ፈረሱ? እስቲ በአንቺ ስንት አርቲስቶች ይሄ የተፈጥሮ ጉዳይ አትሊስት ሲንግሎችን ማለት ትችላለሽ፣ ሲንግል የሆኑ አርቲስቶችን ማለት ትችላለሽ። ግን የዳጊና የማነው ስሙ ለአንቺ በቂሽ ነው። ለዛ ቤት መፍረስ ለዛ ልጅ ነገር እነዛ ልጆች አንድ ነገር ቢሆኑ ማንም አይደለም። በማን በፊንገር ሾ የፈረሰ ቤት ልጆቹ እንኳን አንድ ነገር ቢሆኑ በፊንገር ሾ ሚስቱ አንድ ነገር ብትሆን ምናቸው ነገሮች በሙሉ አንቺ ነሽ መጠራት ያለብሽ። የስንቶቹን ቤት 3 ዓመት ዩቱብ ላይ ቁጭ ብለሽ 3 ዓመት ቁጭ ብለሽ በቃ በለበሱት ላይ አስተያየት ስትሰጭ፣ ለነገሩ እግዚአብሔር ይመስገን የሚሰማሽ የለም እንጂ ሰው ደህና ልብስ ሲለብስ ለምን ለበሱ ከአንቺ ሲበልጥ ለምን እንዲያደረጉ ብለሽ አስተያየት በመስጠት የሰዎችን ሞራል የምትነቂ የሴቶችን ሞራል በተለይ የቆንጆ ሴቶችን ሞራል የምትነቂ ሴት ብትኖሪ እስቲ አሁን ይዩት ጋይስ፣ አሁን ይዩት እዚህ ጋር 3 ስልክ ነው ያለው። በነገራችን ላይ ምናልባት እንትን ሊያደርግ ይችላል። አሁንስ ድምፁ ጥሩ ነው። በነገራችን ላይ ለእያንዳንዱ ቤት መፍረስ ለእያንዳንዱ እስከ ዛሬ 3 ዓመት ስማቸውን ላነሳቸው ለስንት ሰዎች ህይወት ምክንያቱም የቆንጆ በሙሉ ማለት ነው አልጠሩ ነው። 3 ዓመት በሙሉ ሰው ቤት በመግባት ሰው ቤት በመሄድ ያ የሰዎችን ዶክሜንቶች ይሄ ዶክሜንት ነው ዳታሾፕስ ይባላል። ይሄ ሚስጥራዊ የሆነ ህጋዊ ባልሆነ መንገድ አንደኛ ነገር ብሮድካስት ውስጥ አይደለም የምትሰሪው። ስም እንኳን ባትገልጪ ምልክቶችን በመስጠት የለበሱትን ልብስ በመናገር ስራቸውን አርቲስት ሲሆኑ አርቲስት፣ ዘፋኝ ሲሆኑ ዘፋኝ፣ ቲክቶክ ሲሆኑ ቲክቶኮች ምናምን እስከዛሬ ድረስ የተናገርሻቸው ነገሮች በሙሉ የጊዜ ጉዳይ ነው እንጂ በህግ ከመጠየቅ ወደኋላ አይባልም። በተለይ የፈረሱ ቤቶች አሉ፣ የተዛቡ ሀገርና ቤተሰብ ላይክ እያደረጋቸው ሀገርና ቤተሰብ አንድ ነው። 101 ሰዎች አላችሁ አይደለ? ለወሬ ላይክ አሉ። ወሬውን ከፈለጋችሁ ላይክ አሉ። ይሄ እንደሌላ